ሰላም እንደምን ቆያችሁ ተማሪዎች። ዛሬም በድጋሚ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ የምንመለከተው ለስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ እንዲሁም ደግሞ ለጠቅላላ ዕውቀት ለምትፈልጉ ተማሪዎች ካላችሁ ወላጆችም ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እጅግ በጣም ጠቃሚ የሆነ ትምህርት እንመለከታለን ማለት ነው። ስለዚህ ርዕሳችን የሚሆነው ከስድስተኛ ክፍል ሂሳብ መጽሐፍ ላይ የተወሰደ የጋራ አብዢዎች ወይም ደግሞ የጋራ ብዜት የሆነውን መለየት ስራ እንሰራለን ማለት ነው። ስለዚህ ልክ እንደተለመደ ከናንተ የሚጠበቀው ነገር ምንድነው? ስክሪፕቱና ደብተር ያዙ። እኔም በመሰራበት ሰዓት እናንተም አብራችሁ ከኔ ጋር አስሩ። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። እጅግ በጣም ቀላል ነገር ነው። የተጠየቅነው ጥያቄ የጋራ አብዢዎች የሚል ርዕስ ይኖረዋል ማለት ነው። ከዚህ ርዕስ በመነሳት የ12 ቁጥርና የ18 ቁጥር የጋራ አብዢ ከነዚህ ውስጥ የትኞቹ ናቸው ተብለን ተጠይቀናል ማለት ነው። እንደነዚህ ያሉ ጥያቄዎች ወይም እንደዚህ ያለ ጥያቄ በምንጠየቅበት ሰዓት አስቀድማችሁ ማወቅ ያለባችሁ ነገር ምንድነው? የጋራ አብዢ ሲባል ምን ማለት ነው የሚለውን ሐሳብ ወይም ደግሞ ጥያቄ መጠየቅ አለባችሁ። ሌላኛው ደግሞ አብዢ ማለት ምን ማለት ነው በሂሳብ ቋንቋ ላይ የሚለውን ጥያቄ መፍታት ይጠበቅባችኋል ማለት ነው። ስለዚህ አሁንም የምናደርገው እነሱ ናቸው ማለት ወይም ያንን ጥያቄ እንፈታለን ማለት ነው። እንግዲህ የተጠየቅነው ጥያቄ ይሄንን ምርጫውን ከመስራታችን በፊት የ18 አብዢዎች እንፈልጋለን ማለት ነው። እንዲሁም ደግሞ የ12 እና የ18 ቁጥር የጋራ አብዢዎችን እንፈልጋለን ማለት ነው። እዚህ ጋር ስትመጡ አብዢዎች የሚለውን ቃል አብዢዎች የሚለውን ሌላ ትርጉሙ አካፋዮች ወይም ትንትኖች። ስለዚህ እነዚህ ሁሉ ምኖች ናቸው ማለት ነው። እነዚህ ሶስቱ ቃላቶች ተመሳሳይ ናቸው ማለት። ስለዚህ ምናልባት አንዳንድ ቦታ ላይ እነዚህን ቃላት አብዢዎች ብሎ የሚጠይቅ ከሆነ ሌላ ቦታ ላይ አካፋዮች እንዲሁም ትንትኖች ማለት ነው። ስለዚህ አሁንም እኛ የምንሰራው ምንድነው ማለት ነው? ቅድም እንደነገርኳችሁ የ18 አብዢዎች እንፈልጋለን፣ የ12 አብዢዎች እንፈልጋለን። ከዛ ከጋራ አብዢዎቻቸው ውስጥ የጋራ የሆነውን ቁጥር የመለየት ስራ ነው የምንሰራው። ስለዚህ እሱ የተጠየቀ ማለት ነው። እሺ አስቀድመን የምንሰራው የ12 አብዢዎች እነማን ናቸው የሚለውን ጥያቄ እንፈታለን ማለት ነው። የ12 ቁጥር አብዢዎች ማለት ምን ማለት ነው? 12 ቁጥርን ያለ ቀሪ እንዲካፈል የሚያደርጉ ቁጥሮች ማለት ነው። በአጭር ቋንቋ 12 ቁጥርን ያለ ቀሪ እንዲካፈል ከሚያደርጓቸው ሙሉ ቁጥሮች መካከል እነዛን ቁጥሮች የመለየት ስራ እንሰራለን ማለት ነው። ስለዚህ በዛ አንጻር መረዳት ይጠበቅባታል ማለት ነው። የ12 አብዢዎች የምንላቸው 12 ቁጥርን ያለ ቀሪ እንዲካፈል ከሚያደርጉ ቁጥሮች አንድ አለ። ይሄም 12 ነው የሚሆነው። 12 ሲካፈል ለ2 6፣ 12 ሲካፈል ለ3 4፣ 12 ሲካፈል ለ4 3፣ 12 ሲካፈል ለራሱ ለ6 እኩል ይሆናል 2 እና 12 ቁጥር ሲካፈል ለ12 እኩል ይሆናል 1። አሁን እዚህ ጋር እንደምታዩቸው 12 ቁጥርን ያለ ቀሪ እንዲካፈል ካደረጓቸው ቁጥሮች መካከል 1 2 3 4 6 12 ወይም 1 2 3 4 6 12 እነዚህ ቁጥሮች ማለት የ12 ቁጥር አብዢዎች፣ አካፋዮች ወይም ትንትኖች ብለን እንጠራቸዋለን ማለት። ስለዚህ በዚህ ምሳሌ መሰረት ሌላኛው የተጠየቅነው ቁጥር ማን ነው ማለት ነው? የ18 አካፋዮች፣ ትንትኖች ወይም አብዢዎች እንፈልጋለን። በሌላ ቋንቋ ምን ማለት ነው? ኮመን መልቲፕልስ ኦፍ ኤን ነምበር ማለት ነው። ስለዚህ እነዛ ቁጥሮችን በቀላሉ መፈለግ እንችላለን ማለት ነው። የ18 አካፋዮች፣ ስለዚህ ተመሳሳይ ከሆኑ አካፋዮች ብለን መጥራት እንችላለን ማለት ነው። 18 ቁጥርን ያለ ቀሪ እንዲካፈል ከሚያደርጓቸው ቁጥሮች መካከል 18 ሲካፈል ለ1 ከአንድ ቁጥር ትጀምራላችሁ 18 ነው የሚሆነው። 18 ለ2 ቁጥር ብናካፍለው 9፣ 18 ሲካፈል ለ3 እኩል ይሆናል 6፣ 18 ሲካፈል ለ6 እኩል ይሆናል 3 ማለት ነው። ያለ ይቀጥላል። ስለዚህ 18 ሲካፈል ለ9 እኩል ይሆናል 2 እና
18 ሲካፈል ለ18 እኩል ይሆናል 1። እዚህ ጋር እንደምታያቸው ማለት ነው 18 ቁጥርን ያለ ቀሪ እንዲካፈሉ ከሚያደርጓቸው ወይም ደግሞ ከሚያስችሏቸው ቁጥሮች መካከል 1 2 3 6 9 18 ራሱ ነው ማለት ነው። ስለዚህ እነዚህን ቁጥሮች ማለት 1 2 3 6 9 18 አብዢዎች፣ አካፋዮች ወይም ትንትኖች ብለን እንጠራቸዋለን ማለት። ስለዚህ እናንተም ምናልባት እንደነዚህ ያሉ ቃላቶች ሂሳብ ትምህርት በምትማሩበት ሰዓት አሊያም ደግሞ ልጆቻችሁን በምታስጠኑበት ሰዓት እንደነዚህ ያሉ ቃላቶችን ገጥሟችሁ ከሆነ አሁን እኔ በተናገርኩት ምሳሌ መሰረት መረዳት ይጠበቅባችኋል ማለት ነው። እጅግ በጣም ቀላል ነው። ሂሳብ ትምህርት በያላችሁበት ቦታ ላይ ሆናችሁ በቀላሉ መማር ትችላላችሁ ማለት ነው። አሁን የምንሰራው ስራ ምንድነው? 12 ቁጥር ጋር ያሉ አብዢዎች፣ የ12 ቁጥር አብዢዎች ማለት እነዚህ 1 2 3 4 6 12 እና የ18 አብዢዎች ደግሞ ወይም አካፋዮች ደግሞ 1 2 3 6 9 18 እነዚህን ቁጥሮች ምን ልናደርጋቸው ነው ማለት ነው? የመሰብሰብ ስራ ነው መሰራ። አንድ ላይ ሰብሰብ አድርገን የጋራ የሆኑትን የመለየት ስራ ልንሰራ ነው ማለት ነው። ስለዚህ አንድ ቁጥር እዚህ አለ፣ እዚህ ጋም ደግሞ አንድ አለ። ምክንያቱም 12 ቁጥር አንድ ቁጥር የ12 አብዢ ነች፣ አንድ ቁጥር የ18 አብዢ ነች ማለት ነው። በተመሳሳይ መልኩ ደግሞ 2 3 እዚህም አለ 2 3 ይሄ 4 ቁጥር እዚህ አለ፣ እዚህ ደግሞ የለም እናልፈዋለን። 6 ቁጥር የጋራ ነው፣ እዚህ ጋር ይኖረናል ማለት ነው። 12 ቁጥር እዚህም አለ፣ እዚህ ግን የለም። ስለዚህ 18ም የለም ማለት ነው። ስለዚህ አሁን እዚህ ጋር የምታያቸው ክብ ያደረኩባቸውን ቁጥሮች ማለት ለ12 ቁጥርና ለ18 ቁጥር የጋራ አብዢዎች ናቸው፣ ወይም የጋራ አካፋዮች ወይም የጋራ ትንትኖች ወይም ደግሞ በእንግሊዝኛው common multiples of the given numbers ብለን እንጠራቸዋለን ማለት ነው። ስለዚህ አሁን የተጠየቃችሁትን ጥያቄ በትክክል መመለስ ትችላላችሁ ማለት ነው። የ12 እና የ18 የጋራ አብዢዎች የትኞቹ ናቸው? 1 2 3 4 እንግዲህ 4 ቁጥር የለም ብለን ስላጠፋ ነው። 4 ቁጥር የጋራ ስላልሆነ ብቻ ይህንን ምርጫ ውስጥ ሊገባ አይችልም ማለት ነው። የጋራ አይደለም። 1 2 3 5 ቁጥር ገብቷል፣ አይቻልም። ቢኮዝ 1 2 3 6። ስለዚህ መልሳችሁ ሐመር ውሃ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። ወላጆችም ሆናችሁ ተማሪዎች ይህንን ቪዲዮ በማየት ሂሳብ ትምህርትን ቀላል አድርጋችሁ መማር ትችላላችሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ። ሐሳብ አስተያየት፣ ጥያቄም ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡ። ቴሌግራም ቻናላችን ላይ እኛን ማግኘት ትችላላችሁ። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችል በርካታ ቪዲዮዎች እንገናኛለን። ይህ የ6ኛ ክፍል ሚኒስትሪ ኤግዛም ነው። በቀጣይ ቪዲዮ እንገናኝ። ይመቻችሁ።